የፋኖ ኃይሎች ሰላይ ናቸው ያሏቸውን 3 ሴቶች መግደላቸውን የታጣቂዎቹ አመራር አረጋገጡ። በአማራ ክልል ምስራቅ ጎጃም ዞን ውስጥ በሚገኘው ደብረ ኤልያስ ወረዳ 3 ወጣት ሴቶች በአካባቢው በሚንቀሳቀሱ የፋኖ ታጣቂዎች ተገድለው ተገኙ። ድርጊቱ መፈጸሙን ለቢቢሲ ያረጋገጡት የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል አስረስ ማረ ዳምጤ 3ቱ ሴቶች ለጠላት ሲሰልሉ በመገኘታቸው እርምጃ መወሰዱን በመጥቀስ እርምጃውን ተከላክለዋል። የደብረ ኤልያስ ወረዳ ባለስልጣናት በበኩላቸው ግድያው የተፈጸመው የቀን ስራ ላይ ተሰማርተው በነበሩ ሴቶች ላይ እንደሆነና ከመካከላቸው አንዷ የመስማት ችግር ያለባት እንደሆነች በመግለጽ ታጣቂዎችን ከሰዋል። ከ17 እስከ 19 ዓመት ዕድሜ ያላቸው 3 ሴቶች ከደብረ ኤልያስ ከተማ ወጣ ብሎ ባለ እጃገው ጠር መገንጠያ የተባለ አካባቢ ተገድለው የተገኙት ማክሰኞ ታህሳስ 21 2018 ዓ.ም እንደሆነ የወረዳው የሰላምና ደህንነት ጽሕፈት ቤት ኃላፊ ደምስ አለኸኝ ለቢቢሲ ተናግረዋል። የወረዳው የጸጥታ ኃይሎች 3ቱን የሴቶች አስክሬን ያገኙ ከነዋሪዎች በደረሳቸው ጥቆማ እንደሆነ የወረዳው የመንግስት ኮሚኒኬሽን ኃላፊ ሙላት ሙንዬ ገልጸዋል። ሙላት እንደሚናገሩት አስክሬኖች የተገኙበት ቦታ በታጣቂዎቹ ቁጥጥር ስር ያለ ነው። አካባቢው ከመንግስት ቁጥጥር ውጪ ነው። ታጣቂዎች የያዙት አካባቢ ነው። እዚያ የሚተላለፍ ሰው 3 ልጆች ተመተው ወድቀዋል፣ ጭንቅላታቸውን የተመቱት የሚል ጥቆማ ሲደርስ የጸጥታ ኃይል ሄዶ አስክሬናቸውን አምጥቶ ለቤተሰቦቻቸው አስረክቦ እንዲቀበሩ ተደርገዋል ብለዋል። ይህንን የሚያጠናክሩት የሰላምና ደህንነት ጽሕፈት ቤት ኃላፊው ደምስ በበኩላቸው 3ቱ ሴቶች በጥይት ተደብድበው እንደተገደሉ አስረድተዋል። የተለያየ ያስገድዶ መድፈር ድርጊቶች ፈጽመውባቸዋል ሲሉም ወንጅለዋል። ወሲባዊ ጥቃት መፈጸሙ እንዴት እንደተረጋገጠ ጥያቄ የቀረበላቸው ኃላፊው ሐኪሞችን ይዘን ሄደን ነበር። ከዚያ በኋላ የተፈጸመ ድርጊት ካለ በሚል ነበር አስቀድመን ይዘናቸው ሄድ ነው። ይዘናቸው ከሄድን በኋላ ያለውን ናሙና ወሰዱ። ልጆቹን ከፋፍነው አነሱ። ከዚያ በኋላ ሲታይ እንደዚህ አይነት ነገር እንደፈጸሙባቸው ነው መረጃዎች የሚያመላክቱት ብለዋል። የኮሚኒኬሽን ኃላፊው አቶ ሙላት እንደሚናገሩት የሟቾቹ ማንነት የታወቀው በመታወቂያቸው አማካኝነት ነው። ከሟቾቹ አንዷ የሆነችው ሙያነሽ ተሾመ የ17 ዓመት ታዳጊ እንደነበረች የሰላምና ደህንነት ጽሕፈት ቤት ኃላፊው ደምስ ተናግረዋል። ትህትና ወይም ቃል ኪዳን አለኸኝና መልካም ታደ የተባሉት 2 ሟቾች ደግሞ 18ና 19 ዓመታቸው እንደነበር ገልጸዋል። 3ቱ ሴቶች ላይ የተፈጸመው ግድያ ለመጀመሪያ ጊዜ ይፋ የሆነው በአካባቢው ከሚንቀሳቀሱት የፋኖ ታጣቂዎች ጋር ግንኙነት ያላቸው የፌስቡክ ገጾች ባጋሩት ልጥፍ ነበር። በአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ 206ኛ ኮር የህዝብ ግንኙነት ስም ፌስቡክ ላይ የተለጠፈ ጽሑፍ የጠላትን ተልዕኮ ተቀብለው ለ9 ወራት መረጃ ሳይቀብሉ በነበሩ ባንዳዎች ላይ እርምጃ መውሰዱን ይገልጻል። የፋኖ ካምፕ አለበት በተባለበት ሁሉ እየተዘዋወሩ መረጃ ሳይቀብሉ እንደነበር በማለት የሚከሰው የፌስቡክ ልጥፍ በህዝቡ ላይ ደረሰው የህይወት የሀብትና የንብረት ጉዳት ተጠያቂ ናቸው በማለት ይወነጅላል። በዚህም ምክንያት ሌሎችን ያስተምራል በማለት በተጠርጣሪዎች ላይ አስፈላጊውን እርምጃ ወስዷል ይላል። በማህበራዊ ሚዲያ ላይ ስለተሰራጨው ይህ መረጃ ቢቢሲ ጥያቄ ያቀረበላቸው የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል አስረስ ማረ ዳምጤ የጉዳዩን ትክክለኛነት አረጋግጠዋል። 3ቱ ሴቶች ካለፈው የክረምት ወር ጀምሮ ለረጅም ጊዜ የስለላ ስራ ሲሰሩን የቆዩት በማለት የሚከሱት አስረስ ይህንንም ያደረጉት በቀን ሰራተኛነት ሽፋን ነው ይላሉ። ይህንን የስለላ ስራቸውን ሪፖርት የሚያደርጉት በአካባቢው ላሉት የሚሊሻና የመከላከያ እንዲሁም የአድማ ብተና አመራሮች መሆኑ በሚገባ የተረጋገጠ ነው ሲሉ ለቢቢሲ ተናግረዋል። እንደ የፋኖ አመራሩ ገለጻ 3ቱ ሴቶች የተያዙት ወታደራዊ ስልጠና ከሚወስዱ ምልምሎች ጋር በመመሳሰል በስልጠናው ላይ ቦታ ስልጠና የሚወስዱ መስለው ለምዝገባ ባቀረቡበት ወቅት በታየባቸው የሰላይነት ምልክት የተነሳ ነው። ያንን ተከትሎ በተደረገ ጥብቅ ክትትል በቁጥጥር ስር ውለው ምርመራዎች ተደርገዋል። ይጠቀሙባቸው የነበሩ ስልኮችን፣ የነበራቸውን እንቅስቃሴ፣ እነማን ተልዕኮ እንደሰጧቸው ጭምር እነሱም አምነዋል ብለዋል። በተለይ ደግሞ ጀበላሙ ተራ የሚባል ሻለቃ ላይ ጉዳት እንዲደርስ ደንባ፣ አንገታም፣ ጃንተከልና ሊባኖስ የተባሉ ቀበሌዎች ላይ መረጃ ሲያጣሩ እንደነበር ከራሳቸውም አንደበት ተረጋግጧል። ከሌሎች መረጃ ከተቀበሏቸው ሰዎችም ተረጋግጧል። ከያዟቸው የግንኙነት መሳሪያዎችም ጭምር ተረጋግጧል በማለት ተናግረዋል። ቢቢሲ ያነጋገራቸው የደብረ ሊባኖስ ወረዳ አመራሮች ግን ወጣቶቹ ሴቶች የስለላ ስራ ላይ ተሰማርተው ነበር መባሉን አይቀበሉትም። የወረዳው የሰላምና ደህንነት ጽሕፈት ቤት እንዲሁም የኮሚኒኬሽን ኃላፊዎች ግድያው የተፈጸመው ሰሊጥ የመሰብሰብ ስራ ላይ ተሰማርተው በነበሩ የቀን ሰራተኞች ላይ እንደሆነ በመግለጽ የታጣቂዎቹን ውንጀላ ውድቅ አድርገዋል። ከሟቾቹ አንዷ የሆነችው ትህትና ዘመድና የወረዳው ትራንስፖርት ጽሕፈት ቤት ኃላፊ የሆኑት ዘውዱ ደምስም በተመሳሳይ እንኳ ተልዕኮ ልትቀበል ከመንግስት አካል ማን ምን እንደሆነ አታውቅም ሲሉ ይከራከራሉ። ሌላኛዋ ሟች
መልካም ታዴም የቀን ሰራተኛና ሻይ ቤት ነው የምትሰራው ይላሉ። በታጣቂዎች ፌስቡክ ላይ በተለቀቀው የቪዲዮ ላይ ዘመዳቸው የሆነችው ሟች ስማቸውን በመጥቀስ የጸጥታ ኃይል አስተባባሪ እንደሆኑ መናገሯን ያነሳሉ። እኔ ደግሞ ስራዬ ከፖለቲካው ጋር የሚያገናኘኝ ሳይሆን የመንገድ ትራንስፖርት ኃላፊ ነኝ የሚሉት አቶ ዘውዱ በቪዲዮ ላይ ይህን የተናገረችው በተፈጸመባት ድብደባ ምክንያት ነው ብለው እንደሚያምኑ አስረድተዋል። ድብደባ ደርሶባታል፣ ብዙ መከራ አይታለች፣ ተደብድባለች፣ ተቀጥቅጣለች፣ በወሬ ደረጃ ከ1 ወር ከ2 ሳምንት በላይ ታስራለች። የምታውቁኝ እኔ ስለሆንኩ ዘውዱ ብላ ተልእኮ ተሰጥቶኝ ነው እንዲህ ነው የሚል መልእክት አስተላልፋለች ሲሉ ለቢቢሲ ተናግረዋል። ሁለቱ የወረዳ አመራሮችን በተመሳሳይ የተወነጀሉበትን ድርጊት ያመኑት ድብደባ ተፈጽሞባቸው ነው የሚል መከራከሪያ አንስተዋል። የአማራ ፋኖ ብሔራዊ ኃይል ማዕከላዊ አመራሩ አስረስ ማረ ዳምጤ በበኩላቸው በሶስቱ ሴቶች ላይ ድብደባና ወሲባዊ ጥቃት ተፈጽሟል በሚል የቀረበውን ክስ ውድቅ አድርገዋል። የፋኖን ስም ለማጥፋት ያገዛዙ ሰዎች የሚናገሩት ነገር ነው እንጂ ሐሰተኛ ነው የሚሉት አስረስ በአካባቢው ከሚገኘው ሕዝብ መካከል መርጠን እነዚህ 3 ሴቶች ላይ እርምጃ ልንወስድ የምንችልበት አንዳችም የተለየ ምክንያት የለም ሲሉ ተከላክለዋል። የደረሰባቸውም የጾታ ጥቃት የለም፣ ቃለ ምልልሱንም ሰጡት በነጻነት ያለምንም አስገዳጅነት የተሰጠ መረጃ ነው። ሰራዊቱ በተለየ ሁኔታ እነሱ ላይ ጾታዊ ጥቃት የሚያደርስበት፣ በተለየ ሁኔታ ደግሞ እነሱ ላይ እርምጃ የሚወስድበት ሌላ ምክንያት የለም በማለት መከራከሪያቸውን አጠናክረዋል። አስረስ ስለላ ላይ ተሰማርተዋል በማለት የሚከሷቸውን ሴቶች እንደ ተዋጊ ኃይል እንደሚቆጥሯቸው ተናግረዋል። በሕገ ደንባችን መሰረት ለጠላት ስለላ ስራ ሲሰራ የተገኘ ማንኛውም ሰው ላይ የሞት ቅጣት እርምጃ እንደምንወስድ፣ ሌላም አካባቢ ተመሳሳይ እርምጃዎችን እንደምንወስድ ይታወቃል ብለዋል። በቁጥጥር ስር ያሉ ሰዎች ላይ ግድያን መፈጸም እንደ የጦር ወንጀል ድርጊት ሊቆጠር የሚችል ስለመሆኑ ጥያቄ የቀረበላቸው የፋኖ አመራሩ አስረስ ምርኮ የተያዘ ሰው በተኩስ ልውውጥ መሃል በፈቃደኝነት እጁን የሰጠ ሰው ሲሆን ነው። ይህኛው ግን በልዩ ሁኔታ የስለላ ስራ ሲሰሩ ስለሆነ በቁጥጥር ስር የዋሉት በሕገ ደንባችን መሰረት እንደ ምርኮኛ የሚያዙ አይደሉም የሚል ምላሽ ሰጥተዋል። በዓለም አቀፍ የጦር ወንጀለኛነትና ምርኮኛ አያያዝ ሕግ የተቀመጡትን ድንጋጌዎች የሚጥስ ነው ብለን አናምንም ሲሉም አቋማቸውን ገልጸዋል። ዘገባው የቢቢሲ ነው።